ችግራችሁ አይልቀቃችሁ መከራችሁ አይልቀቃችሁ ያለን ቢኖር እኛ ሀበሻዎች ወተን የምናለቅስ እኛ ሀበሻዎች ለ8 ዓመት ያህል ምንም አይነት ደሞዝ ሳይከፈላት ስትሰቃይ የኖረች እህታችን አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ሁላችሁንም። ቆይ ይሄ መሐመድ የሚባል ሰውዬ ሰይጣን ነው ያዘው ፍቅር ነው ያዘው? ከሀቢባ ቤት ባለፈው መጥቶ እሪ ቡሪ ተብሎ ስቀውበት ሄደ። ዛሬ ደግሞ አላንሰም ብሎ ሀቢባ ቤት አልበቃ ብሎ ዩሃ ሚዲያ ላይ ቀርበ። በነገራችን ላይ የዩቲዩብ ተጠቃሚዎች ማንኛውም ሶሻል ሚዲያ ተጠቃሚዎች ለጥቅማችሁ ስትፈልጉ ልጁን ወደ ሚዲያ ላይ አዋላችሁት። ግን ባልና ሚስት ይጣላል ይታረቃለን። የሀገር ሽማግሌ የቀበሌ ሽማግሌ ሳያስታርቃቸው ወደ ሚዲያ መጥተው ሚዲያ ያስታርቀኝ ሚዲያ ሚስቴን ይመልስልኝ አለ። ዛሬ ምን ነው እናቴ ልፍ ቢሉ ልፍ ይገኛል። ደሃ ቀውላሌ ሞቱን ይመኛል። እንዴ ወንድ ልጅ ነው ቆፍጠን ኮራ ቢል እንደዚህ ባልሆነችበት። ሁለተኛ ታሞ ከማሟቀቅ አስቀድሞ መጠንቀቅ። ካፍ ዘረጥ የቂጥ ዘረጥ ይሻላል። አፍህ ዘረጥ ከሚያረግብህ ቂጥህ ዘረጥ ቢያረግ ይሻል ነበረ። አፍህ ዘረጥ ብሎ ሶሻል ሚዲያ ላይ መጥተህ አባትን የሚያክል ነገር አባቷ ልጁን ካልሰጠኝ እንዲህ አረጋዋለሁ ነገ ባንተ ነገ ይሄቁና ባንተ እንደሚሰፈር ረስተው አረጋዋለሁ አልክ። ከራህቲኒ እና እንደ ወንድ ልጅ አባትን እንደዛ ብሎ መናገር ወንድም ቢኖራት ጀግና ወንድም ቢኖራት እስካሁን ማሻርጎህ ነበረ። እኔ ይፈቀራል ፍቅር አለ፣ ግን የሱ ፍቅር ሳይሆን የሰይጣን ፍቅር ነው ያዘው። ሰይጣን ነገር ነው ያዘው። ይሄ ሰውዬ ቁርአን ሊቀራበት ይገባል። ሀቢባ ቤት መጥቶ ያ ሁሉ ህዝብ ተቀምጦ ሴት ሌላ ስታገባለህ ህዝብ በጥሱኝ እንጂ እሷን ነው የማገባው። እንደ ፍቅር ነው በሽታ ነው የያዘው። የማይፈልገኝን ሰው እንፍ ብዬ ነው የምጥለው። እንፍ እንዲያርጌ እንድታርጌ ይጣላ ነው የማረገው። ካልፈለገችህ ካልመረጠችህ እንዴ ወንድ ልጅ ነህ አይደለም? አንድ ሴት 2 3 4 ታገባለህ። አዎ ሴቶች ደግሞ ኪሱ ባዶ ሆኖ ወንድ አትፈልጉም። ኪሱ ሞላ ያለ ቦርጩ ሞላ ያለ እዚህ መለጥ ያለ ትታገኙ ትቀየራላችሁ። አንዲቱን ቆንጆ ብታገባባት ጠጉሯን እየነሰነሰ ትመጣለች። በህይወታችሁ አትቀደሙ። ሴት ልጅም ከቀደመቻችሁ ወንዶች ትፈተናላችሁ። ወንድም ላይ ከቀደመን ሴቶች እንፈተናል። አትፈተኑ። ህይወትን ኑሩት። በህይወታችሁ ደስተኛ ለመሆን ሞክሩ። ህይወታችሁን ለማስደሰት ሞክሩ። ለመጣ ሰው በፍቅር ተቀበሉት። ለሄደ ሰው ደግሞ በሰላም ሸኙት። የልጅዮ ታሪ ሰክሪባ አቋራጣች እና እልፍ ካለ ያኔ በህይወታችሁ የሚመጣን ነገር አሜን ብላችሁ እሰይ ብላችሁ ትቀበላላችሁ። ከሄደ ደግሞ ይሄድ። አበሶ ልጅ ካላችሁ በልጆቻችሁ ትገናኛላችሁ። ልጅ ከሌላችሁ ደግሞ ባለፈው ህይወታችሁ በደስታው ህይወታችሁ ትተዋወሳላችሁ። ቆይ ግን ዛሬ ሚስት ከተፈታች ትላንትና የነበራት መልካም ላይፍ ረስታ ስሙን ማጥፋት ትመጣለች። ባልም እንደዛው። ምን አይነት ዘመን ደረስን እንዴ? ተው እንጂ እኛ ላላገባ ነው ገና ወደፊት ለሚደገስልን ዘኑልን። መለየት እኔ ብዙ ወንዶች አይቻለሁ፣ ብዙ ሴቶችም አይቻለሁ። አፍቅረናለሁ ሲያለቅሱ የዚህ ደግሞ የጠና ነው። አረ የዚህ ሰይጣን ተጨምሮ ነው ያፈቀረው። ሰይጣንም ጭምር ነው እንዴ? ካልፈለገችስ ካልወደደችስ እንዴ? አንድ ሴት ልጅ ካላጀበች ፍላጎት ከሌላት ካላጀበው ባሏ ካላጀባት ፍች ብትጠይቅ ራሱ ሐራም አይደለም። አላጀባትም፣ ስሜት የላትም። ለሱ ስሜት ከሌላት خلاص አልፈልግም ፍታኝ ስሜት የለኝም ላንተ በግልጽ ቋንቋ አልፈልግም ካለች መፍታት ነው። አንተም ደግሞ የራስን ግጥም እንፈልግ እንዴ? ያማ እንኳን አይደለም ቀርቶ የሴትዮ ልጅ እናት አባትም እኮ ልጅን ይከዳል። ለምንድን ነው ደግሞ ትትብለን እናት አባቶቻችን ናችሁ እናንተ ብጥሉና ቤተሰቦች አንራራቀም ማንላችሁ? ቤተሰቦቻችን እንደዚህ ሲሉን እኮ ጉዳይ አይደለም። የሚራስ ይኖራል አንቺ የሚራስሽን ተሆነ ያረስ ብሎ ቤተሰብ እንኳን ይራቃል አይደለም? የሴትዮ ልጅ እኔ ፍቅር አለ ግን እንዴ ሰውየው በቃ ሀሷ በስተቀር እና ያለሷ ልትሞት ነው እንዴ? ያለሷ ላትኖር ነው እንዴ? እንጀራህን ብልት ጥጥት እንኳን አይደለም የራስን ዜጋ አፍቅሩ
እንደ ባንጋሊ ፓኪስታን ያፍቅረው እኮ ያለቅሳሉ። ግን ሆኖም ደግሞ ስንቶች ናቸው ልጅ ወልደው ልጆቻቸውን አባት አልቀበልም ብሎ ልጅ አይደለኝም ብሎ ከርቶ የሚንከራተቷል። ይቺ ደግሞ በቃ አልፈልግም። በነገራችን ላይ ይህን የምናደርገው መቼ ነው? እኛ ሴቶች ወይንም ወንዶች ስትጀናጀኑ፣ ሌላ የተሻለ ሰው ስታገኙ። ግን ይሁንም የተሻለ ማገኘች አልፈለገችህም ማየቢ ካለች ካላስ የሰውን ራዕይ ልንቀይር አንችልም። ይሄን ያህል በቃ ከክፍለ ሀገር ተነስቶ ኢንተርኔት የሌለው ሰው ሚዲያ ላይ መጥቶ ሚስቴን እንደዚህ ሆንኩ ብላ እሳ ደግሞ ዛሬ ህይወቴን ያጠፋኛል፣ ህይወቴን ያበላሸኛል፣ አልፈልግም እንዳንፈርድባት ደግሞ ሶሻል ሚዲያ ላይ ያየን ነው። ይሄው ስንቶች ናቸው በባል እጅ እንደዚህ ሆኑ እየተባለ የሚታየው? ስንቶች ናቸው ባሎቻቸው እንደዚህ አረጓቸው የሚባለው? ስለዚህ ዛሬ ላይ እዚህ ጋር ፍርድ መስጠት አንችልም፣ ውሳኔ መስጠት አንችልም። ግን ወንዶች እንደ ወንድ ቆፍጠን፣ ሴት እንደ ሴት ላይ መረር በቃ ቆፍጠን ጀግና ሴት ሁነት። አፈልጊውም ተፋተሻል፣ ኦኬ። ይሄ በሸሪያ ፍርድ ቤትም እምቢ፣ በራሱም እምቢ፣ ሁሉም እምቢ። እሺ በምን ስም ልትኖርለት ነው? መታረቅም እኮ አለ። ተፋታችሁ ትታረቃላችሁ። ከዛም በኋላ ደግሞ ትኖራላችሁ። ኑሩ ያላችሁን አላህ የፈቀደላችሁን ትኖራላችሁ። እስከዛ ድረስ ደግሞ እናንተ አላህን ለምን ባገኘኸው ደግሞ ተጠለል። እዚህ ጋር ሌላ ሴት ታገባለህ? አላገባም። ለምን? ምንም አልፈልግም ከሷ በስተቀር። እሷ ማናት? አንድ ሴት እኮ ናት። አንድ ሴት ይሄን ሁሉ ፈተና የምታደርስብህ፣ ይሄን ሁሉ ስቃይ የምታደርስብህ አንድ ሴት እኮ ናት። በአንድ ሴት ይሄን ሁሉ ፈተና የምታስተናግደው ለምንድን ነው? ይሄን ሁሉ መከራ የምታስተናግደው ለምንድን ነው? አንድ ሴት ላጣህ ይሄን ሁሉ ችግር ውስጥ ገብተህ ሶሻል ሚዲያ ላይ መጥተህ የሚመክርህ ቤተሰብ የለም እንዴ? ጓደኛ የለም እንዴ? ወንድም የለህም እንዴ? እሺ ወንድም አይኖርህ ምን ነው ሚዲያ ላይ ወጥተህ ብዙ ነገር አትማርም እንዴ? ለአንድ ሴት ልጅ ብለህ ለአንድ ሴት ብለህ ሶሻል ሚዲያ ድረስ መጥተህ በቃ ይሄን ካልሆንኩኝ እንደዚህ ካላለችልኝ እንደዚህ ካላረገችልኝ፣ ኧረ እባካችሁ ህይወታችሁን ኑሩ። እዚህ አንዷ ሴት መታ ፓኪስታን ያፈቀርኩ ብላ ለፓኪስታን ታለቅሳለች። እዚህ አንዱ መጥቶ ለአንዲቱ ዝም ብሎ ላልሆነች ነገር ገንዘብ የተበላው ሶሻል ሚዲያ ስትገቡ፣ ቲክቶክ ስትገቡ በቃ አብሶ አሁን ላይ የሚመጡ ደላላዎች የህዝብን ብር እየበሉ ዱባይ ላይ የተሰገሰጉ ሌባዎች፣ በየቀኑ የምንሰማው ሌብነት፣ በየቀኑ የምንሰማው ስርቆት፣ በየቀኑ እንደ በቃ እንخلاص መረረን ያኺ። ይሄው ዱባይ ሳውዲ አረቢያ ላይ 8 ዓመት ሙሉ ያለ ደሞዝ ብላ እየኖረች ነው። 8 ዓመት ሙሉ እንደዚህ አይነቱን እንዘንለት ወይስ እናንተ ያለ የጠገበውን እንዘንለት? خلاص አልፈለገችም፣ ተዋት፣ ህይወትህን ኑር። ያለ ህይወታችሁ ለምንድን ነው ያለ አንድ ሴት አንኖርም የምትሉት? እኔ ወላሂ በእውነት አንዳንድ ጊዜ ማለት ነው ቤተሰቦች አላህ እንደ አይነቱ አንድ ወንድ መኖር ህይወት ይጠብቃችሁ፣ ህይወታችሁ ሞልቶ አሟልቶ አበጃይቶ አሳምሮ አስቦ ይስጣችሁ። እንግዲህ ቀጣይ ፊት ለፊታችን የመጣው ትልቅ ወር ነው። ዱዓ አድርጉ፣ ወደ አላህ ተመለሱ፣ ልባችሁን ወደ አላህ መልሱ፣ ወደ አላህ ቅረቡ፣ ከራሳችሁ ጋር ታረቁ። ሚዲያውም ስትሰሙት ችግር ነው፣ ሰላም የለም። በየቀኑ ለቅሶ ነው የምትሰሙት፣ በየቀኑ ነው የምትሰሙት። ይሄን ለማለት እወዳለሁ። እንግዲህ በዚህ ቪዲዮ ውስጥ ካያችሁብኝ ለአላህ ስትሉ ይቅር በሉኝ፣ አፉ በሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።